ነው አንተ በየርክበት ታይም ላይ እሷ አይ ቲንክ እርቃኗ ምናምን ራሷን ያገኘችው ስትነቃና ያስደነግጣል እንደሰው አይደለ እና በዛ ደረጃ ደግሞ አንተም ብዙ ሰው ኮሜንት ላይ ያያየው ነበርና አንተ ነው ያደረኩ ካሜራማን ነው ያደረገውም እየተባለ ነበር እጅግ በጣም ነገሩ ለኛ ማስገ ነበር አይ ቲንክ ኖርማል ጋለሪ ላይ የለም ምንም አይነት እኔ እዛን ሰዓት ፊት ለፊቴ ነው ያጠፋችሁ ግን አላስተዋልኩም እና ሪሳይክል ውስጥ ይቀመጣል እናንተ እንደ ጥራ ነበር እየተከተለች የነበረችው እያንዳንዱ ሞመንታችሁን የት እንደምትገናኙ የት እንደምትበሉ የት እንደምትጠጡ ኢቭን የት እንኳን እንደምትዝናኑ ሁሉንም ነገር እንደ ጥላ ስትከተላችሁ ነበር እንደዛ አርጋችሁ ነገሮችን ብትፈቱትና እኛ ደግሞ ነገር ተጋብታችሁ ከብዳችሁ ወልዳችሁ ምናምን ክርስትና አባት ብንሆን ደስ ይለናል አይደለ ላይፍ ቢጀመር ደስ ይለናል እፊዋን አይታችኋል አይደለ ባልገመተና ባላሰበ መንገድ እንደዛ አርጋ ስትመታው ከዳጊ ጸባይ ጋር ጭራሽ አይሄድምና በዛ ደረጃ ድረስ ታግሳት ዝም ማለትም ትልቅነትም ፍቅርንም ብለህ ነው እንጂ የምትናነስ ከመረም በነው ሰላም የኒኮ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በኒኮ ቤት መጥቻለሁ። እንዴት ናችሁ? ደህና እንደሆናችሁ ተስፋ አደርጋለሁ ቤተሰቦች። እንግዲህ ከኒኮ ጋር ብዙ ጊዜ ሆኖናል ከተገናኘን። ያው ጓደኛዬ ነው፣ ረጅም ጊዜ ነው የምንተዋወቀው። ብዙ ነገሮች አብረን አሳልፈናልና ጥሩም መጥፎም። ከዚህ በፊት እንደምታውቁት አንዳንድ ነገሮች ከኔ ጋር አድርገናል ምናምን። ያው የሆነች ጉዳዮች ሲኖሩኝ ምናምን ኒኮላስ እንደዚህ ያደርግልኝ እንደዚህ ስራለኝ እለዋለሁ። የፈጠነ ነው ደግሞ ፊክስ ያደርጋል ነገሮችን ምናምንና ሰሞኑንም ያው እኔ ላይፍ ላይ የተፈጠረ ነገር ነበረ። እሱን እንዲያስተካክልልኝ የቤት ስራ ነገር ሰጥቼው ነበረ። አሪፍ አድርጎታል። ምናልባት እኔ ቻናል ላይ ቪዲዮን አይታችሁት ከነበረ ከሜሪ ጋር በተገናኘ ፎቶዎች፣ ቪዲዮዎች ምናምን ነበሩ። እሱ ነገር ያደረገው ማን ነው ብለን ረጅም ጊዜ ስንጨናነቅ ነበረ። ፋይናሊ ግን የኔ የድሮ ጓደኛዬ እንደነበረች አወቅን። ከዛ በኋላ ያው ችግሩን ለመፍታት በሰላም ለመፍታት ሞከርን። የተሳካልንም ይመስለኛል። ግን መጨረሻው እንዲያምር በሚል ኒኮን አውርቼው ነበር ስለዚህ ጉዳይ። ሊንዳን አግኝቷት ችግር እንዳይፈጠር እሷም በሰላም ወደ ውጪ እንድትሄድ ከሜሪም ጋር ተገናኝተው ችግር እንዳይፈጠር ሜሪም እሷ ላይ መጥፎ ነገር እንዳታረግ ሊንዳናም ሜሪ ላይ መጥፎ ነገር እንዳታረግ እንዲያያቸውና በሰላም ሊንዳ እንድትሄድ እንዲያደርግልኝ ነግሬው ነበረ። ጥሩ አድርጎ ጨርሶታል ነገሩን በሰላም። ከዛ በኋላም አልተገናኙም፣ አልተጣሉም። በሰላም ከኢትዮጵያ ሄዳለች ማለት ነው። እዚህ አይደለም የምትኖረው፣ ኢትዮጵያ አይደለም የምትኖረው። ስለ ቪዲዮም ስለ አንዳንድ ነገሮች ምናምን ደግሞ በአካል ነው ማወራህ ብሎኛል። ለዛ ነው ዛሬ የቀጠርኩትኝ የምንገናኘው። ግን ነገሩ በሰላም እንዳለቀ ጫፉን ነግሮኛል። ዲቴይል ግን አልነገረኝም። ያለውን ነገር ደግሞ ያው እኛ ከእናንተ የምንደብቀው ነገር የለምና ያለውን ነገር ደግሞ ለእናንተም ለማሳወቅ ያክል ነው ዛሬ የማገኘው ማለት ነው። ከዚህ በፊትም እንደምታውቁት በነ ኤፍሬም በነ ህያብ ጉዳይ ላይ ከኒኮ ጋር አብረን አንዳንድ ነገሮች አድርገናል። ያው እንደዚህ ነው፣ የሆነ ችግር ሲገጥመኝ ይመጣልኛል። እሱም የሆነ ነገር ከገጠመው እኔ ሄድለታለሁ። እንደዚህ ነው ጓደኝነታችንና እና በእርግጥ ኒኮ ትንሽ ቢዚ ነበረ። ግን ይሄ ጊዜ የማይሰጠው ጉዳይ ስለነበረ ነገሮችን አጣቦ አመቻችቶ ምናምን ይህንን ጉዳይ እንዲያስተካክልልኝ ነበር የነገርኩትኝ። እግዚአብሔር ይስጠው፣ እሱም ጥሩ ልጅ ነው። በሚችለው መጠን አስተካክሎታል። ምክንያቱም ይሄ ነገር በትኩሱ ካልተዳፈነ በቀር ከቆየ ምናልባት አስከፊ ነገርም ሊያመጣብን ይችል ነበርና በእርግጥ ሌላ ኮፒ የለኝም ብላ ነበረ። ግን አንዳንድ ጊዜ ያው ፍቅሩ ስትሆኑ የምታደርጉትን ነገር አታውቁትምና ያው ፍቅሩ የኔ ፍቅር ስላለ እሷ ጋር
ሜቢ እዛ ጋር እኔ ለመፋታት ለመለያየት አስባ ዋሽታ ሊሆን ይችላል አይደለም ምናምን ብቻ ትንሽ የመወዛገብ ነገር ነበረ። እሱ ነገር ለማጥራት ነበረ ኒኮን ያስቸገርኩትኝ። ምክንያቱም ነገ ከምጸጸት ከሄደች በኋላ በስልክ ከሚሆን በአካል ሲሆን ነገሮች ደስ ይላሉና ኒኮም ሀምብል ነው፣ ደግሞ በንግግር የሚያምን ሰው ነው። ተገናኝተው አውርተዋል። ምን እንዳወሩ አላቅም ከሊንዳና ጋር ኢቭን ኤርፖርትም አብረው እንደሄዱ ምናምን ነግሮኛል። ግን ዲቴይል እንደዚህ አላለኝም። ምክንያቱም አልተመቻቸንም ነበረ። ዛሬ ነው ነፃ የሆነው ሁለታችንም። እንግዲህ በዚሁ አጋጣሚ ኒኮላ አመሰግን እፈልጋለሁ። ጥሩ ነገር ነው ያደረክልኝ። እኔም ደግሞ ብድርህን ለመክፈል እንግዲህ ፈጣሪ ያብቃኝ ነው ምለው። እስቲ ልደውልለትና ደግሞ ይምጣ። ከዛ በኋላ ያለውን ነገር አብረን እንነጋገራለን ማለት ነው። ኒኮ ዝርያ አንቺ ሳት ይላል። እንዴት ነው? ሁሉ ሰላም አለን። እንዴት ነው አንተ ጋር? እግዚአብሔር ይመስገን። እንዴት ነሽ? አለን። እኔ እኮ ቀድሜ ደርሼ በሁለተኛው ቅያስ ነው አይደል? ኦኬ። እንዴ ምን አንበሳ ጋር ለከኛ አንበሳ ገዳይ ነች እኮ ልጅቷ። አለኛ ነች። እንደዚህ ግዙፍ ነች እንዴ? ግዙፍ ነች እኮ። ቀና ብዬ እየተማጠንኩ ነው ያወራሁት። አረ ኮመንቶች ደግሞ እያየው ነበረ። በስማ አብረው ከሜሪ ጋር ሁለቱም ሲቆሙ በቃ ሌላ ታሪክ። ከሜሪ ተበሳለች። እቺ ደግሞ ግዙፍ ነች እና ደግሞ አሰማማ አሁን አዲስ ነገር የሆነ ቅናትም አለ ምናምን ፍቅሩም ስላልወጣላት መሰለኝ ወይ ደግሞ የጣሉትን ሲያነሱ አንዳንድ ሰው እንደዛ መንፈስ ውስጥ ሆና ነው። ቆይ ደረስኩ፣ አይቻለሁ እኮ። እሺ እንዳላረግ። እሺ ነው ደርሶ ነው ይሄ ሁሉ ነገር የሚያወራኝ እኮ። ስልኬ መስመር ነው ብለህ በቃ ዝም ብለህ ትዘፍንበታለህ አይደለ? ከነ ሄልሜቴ እንዴት ነው? ከነ ሄልሜቴ ከች ብያለሁ። አሪፍ ነው። ሰላም ነው? አማን ነው? እንዴት ነው? እስማ ነጋ ጋይስ፣ ካሜራማን ይዘህ ነው የመጣሽው እንዴ ዛሬ? ስፖኪዮ ነው የሚያክረው ይሄ። አሁን እንደዚህ ይመሻል። ቶሎ እንዲመሽ ከፈለክ እንዴት ታደርጋለህ? ግባ በቃ። አሁን ነጋ ቁርስ ምናምን ልብላ በቃ ትላለህ። ሰላም በላቸው። ኦኬ። ሰላም ፋሚሊ፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ ካሜራማን ይዘህ እንደመጣ አላወኩም። እንድዘጋጅ ለንግግር ያው ያለውን ነገር ስለሆነ የምናወራው። ኦኬ። ያው የነበረውን ነገር ሁላችሁም ፋሚሊ ታውቃላችሁ። ዳጊ ማለት ምንም ቢሆን የሚያኮራርፈንም ነገር ቢሆን ጥሩም የደስታም ነገር ቢሆን ሁሉም ነገር ላይ ግዴታ ነው። ጓደኛዬ ስለሆነ እንተጋገዛለን። ከዚህ በፊትም ብዙ ነገሮችን አልፈናል እና ይቅርታ ነው የምንባባለው። ያጠፋ ካጠፋ እኔም ካጠፋው ይመራኛል፣ እሱም ካጠፋ እመራዋለሁ ማለት ነው እና በዚህ መንገድ ነው እስከዛሬም ያለ ነው እና ያለፈው አልፏል። አሁን ደግሞ የነበረ አሉ እና ሚዲያ ላይ ደግሞ ስትሆን አንዳንድ ሰው ሴንሲቲቭ ነው አይደለ? ለምን ያለውን ሪያሊቲ እንደወረደ ስለሆነ የሚመለከቱት አንዳንዴ መልእክቶችንም እኛ ባልፈለግነው መንገድ ሊሄድ ይችላል ሰው ጋር፣ ወይ ደግሞ እኛ ያላሰብነውን ነገር ሰው ሊያስብ ይችላል እና ሚስ አንደርስታንዲንግም እንዳይፈጠር ያው እንዳለው አዳጊ አሪፍ ነገር ላይ ነው ያለው። ከሜሪ ፒንክ ጋር ያለው ግንኙነት ደስ ይላል። ብዙ ኮሜንቶችንም እያየሁ ነው እና ፍቅርም ሲጀምር ብዙ መስዋዕትነት ያስከፍላል። ግልጽ ነው። እንደ ቀልድ ጓደኝነት ወይ ደግሞ ትዳር አይገኝም አይደለ? ሁሉም አልጋ በአልጋ አይደለም እና የራሱ የሆነ ጥሩ ነገር ይኖረዋል፣ የራሱም የሆነ ደግሞ ችግር ይኖረዋል እና ችግሩን ደግሞ ተረጋግቶም እንትን ማድረግ። እንደውም አንዳንዴ ምንድነው ያደነኩ ይቅርታን ብልሃት ነበረ ባለፈው እና ሴት ልጅ ኢቨን እንደዛ ስትመታ ምናምን ራሱ ዝም ማለት አክሴፕት አድርገህ ተቀብለ በአንተ ጸባይ የማይሆን ነው። ሜሪ ጥፊዋን አይታችኋል አይደለ?
ባልገመተና ባላሰበ መንገድ እንደዛ አርጋ ስትመታው ከዳጊ ጸባይ ጋር ጭራሽ አይሄድምና በዛ ደረጃ ድረስ ታግሳት ዝም ማለትም ትልቅነት ነው። የተናነስኩት ፍቅርህንም ብለህ ነው እንጂ የምተናነሰው ከመረረማ እና እጅግ በጣም ደስ የሚል ባህሪ ነው ያሳየው። ለራስ ብቻ ሳይሆን ለሚያየም ኦዲየንስም ሆነ ለሴቶችም ያለን ክብር ነው ያሳየውና በዚህ ደረጃ ተመተን ዝም ማለትና ነገሮችን በተረጋጋ መንፈስ ደግሞ ተረጋግተህ አውርተህ ካጠፋው ይቅርታ በለ ምናምን ያለው ነገር ደስ ይላልና በዚህ ደረጃ ባህሪ ማሪፍ እየሆነ ነው። የይቅርታ ልብን በደንብ ያስፈልጋልና እና ደስ ብሎኛል። በዚህ ደረጃም ሰው መውደድ የራስውን መከላከል መቻልም አሪፍ ነው። አሁን ዛሬ እየነገርኳቸው ነበር። ዛሬ ያው የተገናኘንበትን ነገር ምናምን ኖርማሊ እንደውም አመስግኑልኝ እያልኳቸው ነበረ። አሪፍ ነገር ነው ያደረክልኝና ግዴታ ነው ምስጋና አይገባም። ኖርማሊ ይሄ አሁን የቪዲዮ ጉዳይ የካሜራው መበላሸቱ የሪንዳ ነው ግዴታ ነው እሱ ግዴታ። ሰራተኛው መባረሩ ምናምን ነገሮች አንዳንድ ሰዎች እኔ ያደረኩት መስሏቸው እየጻፉልኝ ነበር በውስጥ ጭምርና አንተ ደግሞ በእኔ እርግጠኛ ነበር ከኔ ተመልሼ እንደማልሄድ ሌላ ሰው ነው ሊሆን የሚችለው ብለህ ካሜራው እንዴት አይሰራም ልጁ ስለምን ተባረረ ከተባረረ ሴት ነው ቦታው አድራሻው ብለህ ልጁን ለማግኘት የሄድክበት ርቀት ጥግ በጣም ብዙ ነገር ነው ያደረግከውና በስተመጨረሻ ያው እኛ ሳይሳካልን ራሱ ግልጥልጥ አለ እንጂ ነገሩን ለማወቅ ብዙ ነገር አድርገሃልና ሪስፔክት አለኝ ለዛ ነገር። ኧረ ግዴታ ነው ቤተሰብ። በዚህ አጋጣሚ ምስጋና አይገባኝም። እኔ ግዴታ ማድረግ ያለብኝን የጓደኝነት የወንድምነት ነው ደግሞ ይጠበቃል። ዝም ማለትም አልችልም። ለምን እዛ ጋር እንደ ቀልድ የተጀመረ ነገር ትልቅ ደረጃ ላይ ያደርስ ይችላል። እዛ ጋር ጥሩ ታይም ላይ ነበራችሁ አይደለ? በዛ ጥሩ ታይም ላይ የተፈጠሩት ነገሮች እንዳሉ ሆኖ አንተ በሄድክበት ታይም ላይ እሷ አይ ቲንክ እርቃኗ ምናምን ራሷን ያገኘችው ስትነቃና ያስደነግጣል እንደ ሰው አይደለ? እና በዛ ደረጃ ደግሞ አንተም ብዙ ሰው ኮሜንት ላይ ያየው ነበርና አንተ ነው ያደረኩ ካሜራማን ነው ያደረገውም እየተባለ ነበረ። እጅግ በጣም ነገሩ ለኛ ማስገ ነበረ። ብዙም እርምጃ ሄደንበታል በጣም ብዙ ማለት ነው። እና ይሄን ነገር ቼክ ለማድረግ ካሜራ ኢቨን ቼክ አስደርገናልና ያልጠበቅነውና ያልገመትነው ነገር ነው። ትናንትና ከትናንትና ወዲያ ያለው ቪዲዮ ላይ ያየነው እሷ መታ ምናምን አይ ቲንክ ኤክስ ነች። በፊት ቀጭን ሆና ነው ማቃት እኮ አንተ ቀጭን ሆና ነው ማቃት። አሁን ምን አክላ እንደመጣች እግዚአብሔር ይወቀው። ያ ቪዲዮ ላይ ታቻዋል። በጣም ሂውጅ ነች። እንዲህ ብዬ እየተማጸንኩ ነው ያወራኋት እና ቀና ብዬ ነው ሳወራቱ ላይ የነበረው። ግዙፍ ነችና በጣም ግድንግድ ነች። በዚህ ደረጃ አንተ ሰው ይወፍራል እንዴ? እና ያ ኑሮ አየሩ ያው ሲቀየር ከረጅም ጊዜ በፊት ኤክስ ነበረች አይደል? ከረጅም ጊዜ በኋላ ነው የመጣችውና አይ ቲንክ ምን አሰብኩኝ ያው ካንተ ጋር ማውርተናል። በርግጥ ያው ለፋሚሊ መናገር ካለብን እናገር ብዬ ነው እንጂ አንዳንዴ በፊት ያሳለፍከውን ላይፍን ቋይተ ወይ ብሮክ አድርገህ በደንብ ዘግተው ካላለፍክ ዛሬ ላይ ያለን ህይወትን ሊያናጋ ይችላል፣ ሊበጠብጥ ይችላል። እና ነገሮችን በእርጋታ እኛ ባላሰብነው መንገድ ነው ገብቷላ። ኢቭን ኢሜጅ ቪዲዮ ምናምን ተይዞ ምናምን ከባድ ነው። ለምን ያ ቪዲዮ ቢለቀቅ ለሜሪ ፒንክም አስቸጋሪ ነው አይደለ? አንዳንዴ ደግሞ እሷ ጋርም ላፈርድ ይችላል። ያልተቋጨ ነገር ከሆነ ፍቅር ከባድ ነው። አንዳንድ ሰው ፍቅርን ለማግኘት የራሱን የሚወደውን የሚያፈቅረውን ሰው አሳልፎ አይሰጥም። ያን ነገር ለማግኘት ደግሞ ብዙ እርምጃ ይራመዳል። ያልተጠበቀ እላፊ ይሄዳል። አዎ ገብቶሃል ዳጊ? አሁን አንተ አትጠብቅም በእንደዚህ አይነት መንገድ፣ ግን እናንተ ሳታውቁ ጥሩ ታይም እያሳለፋችሁ በነበራችሁ ታይም ሁሉ እናንተን እንደ ጥላ ነበር እየተከተለች የነበረችው። እያንዳንዱ ሞመንታችሁን የት እንደምትገናኙ፣ የት እንደምትበሉ፣ የት እንደምትጠጡ፣ ኢቭን የት እንኳን እንደምትዝናኑ ሁሉንም ነገር እንደ ጥላ ስትከተላችሁ ነበር። ይሄ ደግሞ በቃ አሳልፋ ላለመስጠት ነው። ሚዲያ ላይ የሚታይ ነገር ስለሆነ ቅናትም፣ ሁለት ደግሞ ያገረሻላ ፍቅር ፍቅር ደግሞ ካገረሸ ከባድ ነው። ነገሩን በጸባይ በእልህ አይሆንም እንደዚህ አይነት ነገር ገብቶሃል አይደል? ለምን እሷም ሴት ልጅ ነች። አትወጂም አታፈቅሪም ማለት አይቻልም። እና እንደዚህ አይነት ነገር ሲመጣ እንግዲህ አያምጣ ነው። ከመጣ ደግሞ በጸባይ ነው፣ በፍቅር ነው። ካልሆነ ሌላ ነገር ውስጥ ነው የሚያስገባው። ብዙ ሰው እስከ ሞት ደረጃ ይደርሳል በእንደዚህ አይነት ጉዳይና እንደውም ይሄን ነገርኛ በብልጠት ያው
የተማረን ሰዎች ስለሆነ ነገሮችን ተረጋግተን ጨረስ ነው እንጂ እንደዚህ በጉልበት አስበን ምናምን ቢሆን ይበለሻሽ ነበር። በጉልበት ሁሉም ነገር በነገራችን ላይ ማሰብ ያለብን አሁን ሁላችንም ስህተት የምንሰራው ነገር ምን መሰለህ፣ ብዙ ነገር በጉልበት የሚሆን ይመስለናል። ይሄ ጉልበት ቀረ፣ ድሮ ይቀረ። አሁን ፋራነት ነው በጉልበት ማመን፣ ወይ ደግሞ በጉልበት ይሆናል ብሎ ነገሮችን ማመን፣ ወይ በገንዘብ ይሆናል ሁሉም ነገር ይፈታል ብሎ ማመን አስቸጋሪ ነው። ነገ አንተ ባልጠበቅኩ መንገድ ትልቅዬ የሆነ ድቡዳ ይደርስባል፣ ወይ ትልቅዬ የሆነ በደል ሊመጣብህ ይችላል። እና እንደዚህ አይነት ነገር እስከ መጨረሻውም ለመዝጋት በፍቅር ቢሆን ትንሽ ትትና ኖሮ ምናምን በአንደበትህን አሳመረ ምናምን እንደዚህ አይነት ነገሮችን ፊክስ ማድረግ ይቻላልና እሱም ሜተር ነው አንተ የሚሄድክበት። እኔም አንተን አይቻለሁ ቪዲዮ ላይ ያለውን ነገር ምናምንና በዛ መንገድ ነው ነምበሯን ሰተኝ። ከዚህ በፊትም አይ ቲንክ አዲስ አይደለንም፣ ያው በፊትም ስለምንታወቅ ስለነበረ ስለማውቃት ያው እሷ ትንሽ ወፍራለች፣ እኔ እንኳን ትንሽ ጺም ነው ያወጣሁት። እንዴ ጺም በጺም ሆነን ምን ነው አረጃለች። እንደውም ይሄን ሄልሜት አድርጌባት ብሄድ አሪፍ ነበረ እና በጣም ትልቅ ለውጥ ነው ያየሁባት። በእርግጥ ግን እንደዚህ መሆና ደግሞ ተመችቷትም ሳይ ደግሞ ደስ ብሎኛል። የራስ ሰው ስለሆነ ብዙ ነገር አሳልፈናል ምንም ቢሆን በታይሙ ማለት ነውና አሁን ላይ ደግሞ አንተ ጥሩ ህይወት ላይ ነህ፣ የራስ የሆነ ታሪክ ልትመሰርት የሄድክበት ደረጃ አለና ያንን ነገር የሚያናጋ ነገር ሲፈጠር አውርተኛል። ደውለ ቤተሰብ ያው ብዙ አውርተናል። እኔ እናንተ ያወራነውን ስለማያውቁ እንደውም ብንነግራቸው በዚህ አጋጣሚ እንደ ነገ ነበር በረራዋ። እኔ ማታ ነው የነገርኩት፣ ማታ እንዳይገናኙ አንዳቸው ላይ መጥፎ ነገር እንዳያደርጉ እስክትወጣ ድረስ ማለት ነው አይደል? አዎ ከዚህ ከሀገር እሷ ኦልሬዲ ቪዛ ጨርሳለች። ቪዛ የጨረሰችው ያንተንም ጨርሳለች። አዎ እኮ አየሁት እኮ የእሱንም ቪዛ ጨርሳለች። ፓስፖርት ኢቭን እንዴት እንደተቀበለች ከቤት ሄዳ ምናምን አይ ቲንክ እንደዛ መሰለኛ። ለእሱም ቪዛ ጨርሳለታለች። ኢቭን ሁሉንም ፕሮሰስ ጨርሳ በረራ አንድ ላይ ይዘው ልትሄድ ነበረ ጨርሳ ወደ ኢሮፕ እና ደነገጥኩኝ። እንደነገርከኝ ሄድኩኝ። ለምን ሜሪም በንዴት አንዳንዴ ገብቷላ ሌላ ነገር ልትወስን ትችላለች፣ ሌላ ነገር ልታርቅ ትችላለች። እሷንም ማረጋጋት አለብን። ሁለቱ በተቻለ አቅም እንዳይገናኙ ማድረግ ነበረብን። እሷም ደግሞ ከሀገር ልትወጣ ስለሆነ በስተመጨረሻ ከሀገር ስትሄድ የሆነ ነገር ሀፕን አርጋ ብትሄድስ ገብቷል አይደል? እነዛ ነገሮች ጥንቃቄ ይፈልጉ ነበርና አንተ እንዳልከኝ በሰጠኝ አድራሻ ሄድኩኝና ያው ስለምንተዋወቅም ያን ያክል ብዙ እንትን አላልንም። በፍቅር ነው አክብራን የተቀበለችኝና አዲስ ሰውም አይደለም ለሷ ገብቷል። እና ተረጋግተን ቁጭ ብለን ያሉን ነገር በሚገባ ማለኛ ነው ያወራኋት። ያው ታውቃለህ ረጅም ነው ያወራነው ከሷ ጋር። በጣም አድካሚ እንትን ነበረ። ለምን እልይዟታል እሷም ትንሽ በጣም እልይዟታል። ተከራክሯን መሰለኝ ከሷ ጋር ሜሪ አይ ቲንክ ትንሽ ነገሩ ስላናደዳት ምናምን አግሬሲቭ ሆናለች እሷ ላይ አይደለ? እና እልይዟት ነበርና አንዳንድ ፋይሎችን እዛኔ አጥፍቻለሁ ምናምን ብላ ነበረ። ግን ድንገት እንኳን አይታወቅም፣ የፍቅር ነገር ብዙ ነገር ያደርጋልና አይታወቅም። እርግጠኛ ደግሞ መሆን አለብን። እሷ ከሀገር ወጣ ነገ ጥሩ ነገር ላይ እነሱ ቤተሰብ መስርቶ ነገ ያ ቪዲዮ ቢወጣ ቤተሰብ የሚያናጋ ነገር ነውና ካሁኑ ማጥራት ስላለብን ነውና በጸባይ በቃ ማውራት ያለብንን ነገር ሁሉ አክባሪ ነች ልጅቷም ያን ያክል ክፉ ሰው አይደለችም። የፍቅር አንደበት ሆኖ ነው እንጂ ታይም ሰታኝ ጊዜ ሰታኝ በጣም አወራንና ያሉን ነገር ሁሉ በጣም በክርክር በረጅም እንትን እንዴት አሳልፌ እሰጠዋለሁ እኔ ይሄን ሁሉ አመት እሱን ጠብቄ በራሷ ጊዜ ነው አይ ቲንክ የጠፋችው። እሷም አንተም ጥፋተኛ አይደለም። ረጅም አመት አይ ቲንክ 4 አመት ምናምን አይደለም ረጅም አመት በራሷ ጊዜ ጠፍታ በራሷ ጊዜ ስትመጣ ቆማ አትጠብቃትም። አንተም እንደራሲ የራስ ህይወት ትመራለህ፣ የራስን ህይወት ትሄዳለህና ብዙ ነገሮችን አስረዷት፣ ያለውን ነገር ሁሉንም ነገር አስረዷትና በጣም ከረጅም ክርክር እናንተም በኋላ አንዳንድ ፒሲ ላይ ምናምን ነበራት መሰለኝ ቪዲዮና ፎቶ አጥፍቻለሁ ብላ ነበር አንተን አይ ቲንክ እሷን ለማስፈራራትም ነው። ሪሳይክል ላይ ያለው ምናምን አላጠፋችም ነበረ ምናምንና ወይ አውቃ ይሆናል ወይ ደግሞ ሳታውቅ ሊሆን ይችላል። ያው እንደ ኦኬ እዛው ስልኩ ላይ ይቀመጣል አይደል? ሪሳይክል ላይ ያለና ሪሳይክል ላይም ዝም ብዬ ካላመንክ ቼክ አድርግ ምናምን ብላ በጥሩ አንደበት ስልኳንም ሰጠችኝ ምናምን። አይ ቲንክ ኖርማል ጋላሪ ላይ የለም ምንም አይነት ቪዲዮ ፎቶ። እኔ እዛን ፊት ለፊቴ ነው ያጠፋችው ግን አላስተዋልኩም ነበር። ለካ ሪሳይክል ውስጥ ይቀመጣል። አይ ቲንክ ሪሳይክል ላይ ያለውን አላያችሁም። ታይሙም ያው ትንሽ እየመሸ ነበር መሰለኝ፣ ተቻኩላችኋል። እዛ ጋር ያለው ሜሪ ወከቦም አለ ምናምን ባልጠበቁ መንገድ ሜሪ መታ ነበረ መሰለኝ። ትንሽ ያለው ቫይፍ ሪሳይክልም ብዙ እንደዚህ ዲቴል ምናምን አያሳስብም። ነገሮችን እንትን ታረጋለህ ትረሳዋለህና ድንገት ብዬ እኔ ደግሞ ያው የላከኝ ለእንደዚህ አይነት ነገር ስለሆነ ነገሮችን አጣርተን በሰላም በፍቅር እሷም መሄድ ካለባት መሄድ እንዳለባት ምናምን እንዳወራት ነበርና
መጨረሻ ላይም ያው አውርተን ምናምን ብዙ ነገር እኔ ነኝ ሸኛት ሪሳይክል ላይ ያለውን ቪዲዮ ሙሉ አጥፍቼዋለሁ። አሁን እሷ ጋር ምንም የለም እና ደግሞ ጥላቻም ደግሞ ይዛ እንዳትሄድ ገብቷል አይደለ? ለምን ሰው ሀገር ነው የምትሄደውና እየከፋትም መሄድ የለባትም። ለአንተም ጥላቻ እየኖረ ለሷም ጥላቻ እየኖረ መሄድ የለባትም። ገብቷል? አይሞራ መረዳት ባለበት ነገር ንጹህ ሆኖ ስትሄድ ለሷም አሪፍ ነው፣ ሰላም ይሰማታል እና የራሷን ህይወት እንድትጀምር ገብቷል አይደለ? ያለው ነገር በደንብ አስረድቻታለሁ ይመስለኛል። በደንብ እሷም ተረድታኛለች። አሁን ያለው ያው የኔ ጥፋት ነው በቃ ምናምን ብላ ደምድማለች። ገብቷል? እና አንተንም ተረድታለች። በስልክም አይታል አውርታችኋል። መጨረሻ ላይ ኤርፖርት ድረስ ሄጄ ስሸኛት ስንብት ቻው ምናምን ብላለች። በስልክ ያወራችሁትን ያው በደንብ ግልጽ ነው እና ሰላም ነች። እሷም አሁን በቃ ከውስጥ ያለው ነገር ነፃ ሆኗል። ፍቅር በአንዴ ላይጠፋ ይችላል፣ በተለይ ቀናት የተሞላበት ከሆነ ግን በሂደት ግን እሷም ሌላ ሰው የራሷን ህይወት እንድትመራ መንገድ ነው የሰጠናት አይደለ? እንደዛ ነው ቆማ እንዳትቀር እሷም ያን ነገር አድርገናል። እንደ እግዚአብሔር ፍቃድ ሆኖ ያለውን ነገር ፊክስ አድርገን እሷም በሰላም ሄዳለች ማለት ነው፣ ከሀገር ወጣለች። እና ከዚህ በኋላ ያለው ምንም የሚያስጨንቃችሁ ነገር የለም። ዳግዬ ያለውን ከዚህ በኋላ የሚመጣውን ነገር ደግሞ እናንተ በቻላችሁት አቅም ነገሮችን በማስተዋል ማድረግ ገብቷል አይደል? ለምን እንደዚህ አይነት ቆንጆ ፍቅር ሲጀምር ብዙ ነገር ደግሞ ይመጣል። መዘዙ ብዙ ነው፣ ምቀኛው ብዙ ነው፣ ሊያጣላ ሊያጋጭ የሚመጣ ሰው ብዙ ነው። እና በቻላችሁት አቅም በደንብ መግባባት ገብቷል አለ ከሌላ ሰው ከሌላ ሳይድ የሚሰማ ወሬ አለ መስማት። እንደዛ ነገሮችን ቀድሞ ማውራት ንግግር ያው እናምንበት የለኛ መነጋገር ትልቅነት ነውና እንደዛ አርጋችሁ ነገሮችን ብትፈቱትና እኛ ደግሞ ነገ ተጋብታችሁ ከብዳችሁ ወልዳችሁ ምናምን ክርስትና አባት ብንሆን ደስ ይለናል አይደለ? ላይፍ ቢጀመር ደስ ይለናል። ያው እኛም አባት ስለምንሆን ነው ገብቷል። ቤተሰብ እንሆናለን በደንብ ሞር በዛው ልክ ማለት ነውና እንደዛ ነው እኛም የምናስበው። እግዚአብሔር ይጠብቃችሁ ለማለት እወዳለሁ። ዳግዬ አይመር በጣም አይመር አላሰብኩትም ነበር። አሁን ይሄ ሪሳይክል የሚቀመጠው እሱን አስበህ አንተ እዛ ገብተህ መኖር አለመኖሩን ቼክ ማድረግ ምናምን በጣም አይመር አሪፍ ነገር ነው ያደረግከውና አመስግኑልኝ ቤተሰብ። አይመር ምስጋና ግን አይገባም ግዴታ ነው ለመሰለ። በነገራችን ላይ በዚህ አጋጣሚ ጓደኛ ስትሆኑ አንዳንዴ መልካም ነገር ብቻ መጠበቅ የለብም ማለት ነው። ግዴታ የሚሆኑ ነገሮችን ጓደኝነት ልኩ ያ ነው ገብቷል አይደል? ሁሌ መብላት፣ አብሮ መጠጣት፣ አብሮ መዝናናት፣ መጨፈር ብቻ አይደለም ግዴታ። በእንደዚህ አይነት አስጨናቂ ጊዜ ደግሞ የጓደኝነት ልክ የሚታይበት ታይም ነውና ይሄ ምስጋና አይገባውም። እኔ ማድረግ ያለብኝ ግዴታ ስለሆነ ነው ዳጊ ገብቷል። ለምን ነገ አንተ ተከፍተ ወይ አዝነ ባይ እኔ ማዝናለሁ ገብቷል። አንተ ተከፍተ እኔ ልደሰት አልችልም ጓደኛዬ ስለሆንክ ገብቷል አይደለ? ስለዚህ አንተ ሁሌም ጥሩ ነገር ስታገኝ አንተ ስትደሰት አጠገብ ያለ ሰው ይደሰታል ገብቷል አይደለ? አንተ ስትጨነቅ ደግሞ አጠገብ ዙሪያ ላይ ያንተ ደስታ የሚያሳስባቸው ሰዎች ብዙ አሉና ሁሌም ደስተኛ እንድትሆን ነው መልካም ምኞቴ እሱ ነው። ሁሌም መልካም ነገር ጥሩ ነገር እንዲገጥም ነው። ይሄ ጓደኝነት እንትን ነው እና ምንም ምስጋና አይገባውም። አንተንም እንደውም አመሰግናለሁ። እስካሁን ድረስ አንዳንድ ነገሮች ላይም ብዙ ያግዘኛል ያከብረኛልና ለዚህ ሪስፔክት አሰጣጥም ራሱ ለአንተ እንደውም ምስጋና ይገባዋል ብዬ አምናለሁና ዳግዬ ያረኩት ምንም አይደለም። ከዚህ በኋላ ግን ይሄኛው ምዕራፍ በቃ ኦሬዲ እንትን ብለናል ጨርሰናል። እሷም በሰላም ሄዳለች። ሜሪምንም ቢሆን ምንም ያስጨንቃት ነገር የለም። ያው እሷ እንደ ሴት ያስጨንቃታል ከባባድ ቪዲዮ ስለሆነ የተያዘባት እረፍት ሊነሳት ይችላል ምናምንና እሷንም በደንብ ንገራት። ኦሬዲ ሜሪ ፒንክም ይሄን ቪዲዮ ልታይ ትችላለች እና እንዳትጨነቂ ያለውን ነገር ሁሉ በሚገባው ከፈጣሪ ጋር አይደለ ሁሉንም ነገር አጣናቀን ጨርሰናል። ቪዲዮዎችን ፎቶዎችንም ቢሆን ሁሉንም አጥፍተናቸዋል፣ ዲሊት አድርገናቸዋል። እሷም ከዚህ ሀገር ሄደችው ጥላቻን አዝላ አይደለም በንጹህ ልብና ነገሮችን ልክ እንዳልሆነ አምናበት ነው። ሶሪ ቅርታ ተባብለን በሰላም ነው ከሀገር ሸኝተናት ራሳችን የሄደችው እና አትጨነቂ ሜሪዬ፣ ሁሉም ነገር ተስተካክሏል። ቀሪ ጊዜያችሁ እንግዲህ የተባረከ ይሁን ወንድሜ። አሜን አሜን። እንደዛ ነው። ቀረ የምትል ነገር ካለ ያው ቀረ ምለው ምንም የለም። ሁሉን ነገር ነግረሃል፣ ተናግረሃል። በቃ እኔ ማመስገን ነው የምር ከልብ አመሰግናለሁ ላረከው ነገር። ይሄ የጓደኝነት መለኪያ ማለት ይሄ ነው በእርግጥ እና ግን ያው መመሰጋገኑ ለክፉ አይሰጥም። ለዛ ነው እና ቤተሰቦችም ኮመንት ላይ አመስግኑልኝ። ቤተሰብ ደግሞ ያልሆናችሁ ደግሞ ቤተሰብ ሆኖ ይሄው እንግዲህ መልካም ሰው ነው፣ ነገሮችን ለማስተካከል የሚሞክር ሰው ነው እና
ሌላ መጨመረው ነገር የለም። እንግዲህ ስለነበረን ጊዜ አይደለ ነው እንደውም እኔ ካሜራ ይዘህ እንደምመጣ ብነግሬ ነው። በዛውም ያንተንም ጥሩ ጎን ምናምን እንዲያዩልኝ ስለፈለኩኝ ነው። ያለውን ነገርም ደግሞ ከሚጨናነቁ ጥርት አድርገን እናሳያቸው በሚል ነው ካሜራ ይዤ የመጣሁት። ስለነበረን ጊዜ ከልብ እናመሰግናለን። በዚህ ቪዲዮ ማለት ነው ስንት ሺህ ያስገቡ የሆነ 20 ሺህ ያስገቡህና ማለት ነው። እስቲ እንግዲህ ዛሬ መጣል ሰርፕራይዝ አድርጉኝ የምር በዚህ ቪዲዮ ማለት ነው። 20 ሺህ ከገባ ከኔ ከባድ ስጦታ ይሰጠዋል። ስለዚህ እንዲሰጠው የምትፈልጉ ሰዎች 20 ሺህ ያስገቡት። ኦኬ፣ ስለዚህ ሰምታችኋል። 20 ሺህ ያስገቡኝ። ትልቅ ስጦታ 20 ሺህ ከገባ እሰጠዋለሁ ብሏል፣ ቃል ገብቷል። ሁላችሁም 20 ሺህ ያስገቡኝ ማለት ነው። ያራዳ ልጆች ቤተሰብ እወዳችኋለሁ። ሁላችሁንም ክፉ አይንካችሁ። ሰላም ሁኑልኝ። ያራዳ ልጆች ይመቻችሁ። ባባይ ቴንክ ዩ ኒኮላስ።